ንጉሥ ላሊበላ ከናቱ ማህፀን እንደወጣ ንቦች በነጫጭ ርግብ አምሳል እንደሚከቡ ከበቡት። ስለዚህ በጋብቻ ከአክሱም ወደ ዛጉዌ ሥርወ መንግስት ይዘውት መጥተዋል። አሁን ወዳለንበት ከዛጉዌ ሥርወ መንግስት ስር 11 ቅዱሳን ነገስታቶች ይገኛሉ። ከ3 እስከ 5 ክንድ እየተጨመረለት ድንጋዩ እንደ ሰም እየቀለጠለት ለዚህ ነው ለ23 ዓመት እነዚህን አብያተ ክርስቲያናቶች ከአንድ ቋጥኝ የሰራቸው። እንኳን አይደለም እዚህ ቦታ ላይ የመጣና አስቦ አልሆንለት ብሎ የቀረው እስከ 14 ትውልዱ ምህረትን እሰጥልሃለሁ ብሎ ቃል ኪዳኑን ሰጥቶላቸዋል። ምድብ 3 አሁን ያለንበት ቤተ ጊዮርጊስ የኖህ መርከብ ምሳሌ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዛሬ የምንገኘው በቅድስቲቱ ከተማ በቅዱስ ላሊበላ ሀገር ቅዱስ ላሊበላ ነው የምንገኘው። እንግዲህ ቅዱስ ላሊበላ እነዚህን አብያተ ክርስቲያናት እንዴት እንደሰራቸው፣ መቼ እንደሰራቸው፣ ማን እየረዳቸው እንደሰራቸው የሚነግረን በዚሁ ተወላጅ የሆነውና ቤተ መቅደሶቹን ለሁሉም የሚያስጎበኘው ወንድማችን ዲያቆን ሙጫው ደረበ ስላለ እሱ በደንብ ያስረዳናል። ወደሱ ወስዳችኋለሁ። መልካም ጊዜ። ደጅ ጥናው ቤተሰቦች ሁላችሁ እንድትከታተሉ በእግዚአብሔር ስም እለምናችኋለሁ። ይባርክ ይቀድስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኔ ዲያቆን ሙጫው ደረበ ዘላሊበላ የቅዱስ ላሊበላ አብያተ ክርስቲያናትና ታሪኩን ባጭሩ ለመግለጽ ፈቃደኛ ሆኜ ወደዚህ ቦታ መጥቻለሁ። አሁን ያለንበት ላስታ ደብረ ሮሃ ገዳም እንገኛለን። በደብረ ሮሃ ገዳም ጥንታዊ የሆኑ ከዛሬ 900 ዓመት በፊት የኢትዮጵያ ስልጣኔ ምን እንደሚመስል የሚያስረዱትን ከአንድ ቋጥኝ አለት 10 አብያተ መቅደስን ቅዱስ ላሊበላ በዘመኑ ያነጻቸውን አንድ ባንድ እናያለን። እያንዳንዳቸውም ቤተክርስቲያኖች ከመጎብኘታችን በፊት መጀመሪያ ታሪካዊ አመጣጣቸው እንዴት እንደሚመስል ባጭሩ እንገነዘባለን። ጥንታዊ የኢትዮጵያ የስልጣኔ መሰረት የምንላቸው 3 ናቸው። የመጀመሪያው የአክሱም ሥርወ መንግስት መመስረት በ7ኛው ምዕተ ዓመት ወይም በ7ኛው መቶ ክፍለ ዘመን ጀምሮ እስከ 9ኛው መቶ ክፍለ ዘመን ሩብ ዓመት ድረስ። ሁለተኛው የአክሱም የዛጉዌ ሥርወ መንግስት ከ920 ዓመተ ምህረት ጀምሮ እስከ 1253 መጨረሻ ድረስ እንዴት እንደነበረ ሥርወ መንግስቱ የሚገልጽ። ሶስተኛው ከ1254 ጀምሮ የሶሎሞን ሥርወ መንግስት ወይም የጎንደር ክፍለ ዘመን የምንለውን የሚያስረዳ ነው። እንግዲህ የኢትዮጵያ ጥንታዊ የስልጣኔ መሰረት አክሱም ስትሆን ከአረቢያን በመፍለስ ወደ አክሱም ሰርገው በመግባት የኢትዮጵያ ጥንታዊ ስልጣኔዋን ለማጥፋት ሲሞክሩ በአካባቢው የነበሩ ነገስታቶችና ሹማምንቶች ወይም አገሪቱን ያስተዳድሩ የነበሩ ቅዱሳን አባቶች በአገውም በላስታ ምድር በሚገኙ ቅዱስና የበቁ ስልጣኔን የሚቀበሉ ሰው ፈልጉልኝ ሲሉ ይሄንም ያሉት አጼ ድልናአድ ይባላሉ። አጼ ድልናአድ
የአክሱም የመጨረሻ ንጉስ የነበሩ ስለዚህ በላስታ ምድር በቡግና ወረዳ በላስታ አውራጃ በደብረ ሮሃ ሲፈለግ ቅዱስና የበቃ አንድ ታላቅ ሰው ተገኘ። እሱም መራ ተክለ ሃይማኖት ይባላል። ስለዚህ መራ ተክለ ሃይማኖት ከዚህ በፊት ስልጣኑን ከመያዙ በፊት በስርዓተ ቤተክርስቲያን አግብቶ 2 ልጆችን ወልዶ ይኖር ነበረ። በዛን ዕለትም ሚስቱ በሞት ተለየችበት። ስትለይበት በጽኑ ሐዘን ተቀምጦ ልጆቹን እየመራ በነበረበት ዕለት ቅዱስና የበቃ መራ ተክለ ሃይማኖት ተገኘ። ስለዚህ የአክሱም የመጨረሻ ንጉስ የሆኑት አጼ ድልናድ ለመራ ተክለ ሃይማኖት ሙሉ ስልጣነ መንግስታቸውን አስረክበውታል። በዚህ ዕለት ከሳቸው ጋር እየቆየ በሚሰራበት ወቅት በሚያስተዳድርበት ወቅት አጼ ድልናድ ልጃቸውን ንግስት መሶበ ወርቅን ለመራ ተክለ ሃይማኖት ወይም ለዛጉዌ ሥርወ መንግስት የመጀመሪያ ንጉስ ለሆነው ልጃቸውን አጋብተው ስልጣነ መንግስቱን በጋብቻ ከአክሱም ወደ ዛጉዌ ሥርወ መንግስት ይዘውት መጥተዋል። አሁን ወዳለንበት ከዛጉዌ ሥርወ መንግስት ስር 11 ቅዱሳን ነገስታቶች ይገኛሉ። እነሱም የመጀመሪያው መራ ተክለ ሃይማኖት፣ ሁለተኛው መይራር፣ ሶስተኛው ሐርቤ፣ አራተኛው ጠውጠምደም፣ አምስተኛው ግርማ ስዩም፣ ስድስተኛው ዛን ስዩም፣ ሰባተኛው ይምርሃነ ክርስቶስ፣ ስምንተኛው ገብረ ማርያም ወይ ሐርቤ፣ ዘጠነኛው ላሊበላ፣ አስረኛው ናኩቶ ወላብ፣ 11ኛው ንጉስ የሆነው ደግሞ የቅዱስ ላሊበላ ልጅ ይትባረክ። እነዚህ ይትባረክ 17 ዓመት ከ4 ወራት አስተዳድሯል። ቅዱስ ይምርሃነ ክርስቶስ፣ ቅዱስ ገብረ ማርያም፣ ቅዱስ ላሊበላ፣ ቅዱስ ናኩቶ ወላብ 40 ዓመት፣ ጠውጠምደም 40 ዓመት፣ እንዲሁም መራ ተክለ ሃይማኖት 15 ዓመት፣ መይራር 8 ዓመት፣ ሐርቦይ 13 ዓመት፣ ሌሎቹ 40 ዓመት አስተዳድረው በጥቅሉ ከ920 እስከ 1253 መጨረሻ ድረስ ለ333 ዓመት ሀገራችን ኢትዮጵያን ሲያስተዳድሩ የነበሩ የበቁ አባቶች ናቸው። ከነዚህ 11 ቅዱሳን ነገስታቶች በዚህ በአካባቢያችን የምናያቸው 4 ንጉሳዊ ቤተሰቦች ናቸው። እነሱም የዛን ስዩምና የግርማ ስዩም ልጆች። የግርማ ስዩም ልጅ ቅዱስ ይምርሃነ ክርስቶስ፣ የዛን ስዩም ልጅ ቅዱስ ገብረ ማርያምና ቅዱስ ላሊበላ፣ ቅዱስ ገብረ ማርያም የወለደው ደግሞ ቅዱስ ናኩቶ ወላብ። እነዚህ ናኩቶ ወላብ፣ ይምርሃ፣ ገብረ ማርያም፣ ላሊበላ 4ቱ ንጉሳዊ ቤተሰቦች እያንዳንዳቸው በላስታ ዙሪያ አጠቃላይ መታሰቢያ ቤተክርስቲያን ተደርጎላቸው አንጸው አሁን ድረስ እየተገለገልንባቸው እንገኛለን። ከነዚህ መካከል አንደኛውና ዝነኛው ብለን የምናየው ቅዱስ ላሊበላን ይሆናል። ቅዱስ ላሊበላ ከእናቱ ከንግስት ኬሪዮርና ከአባቱ ከንጉስ ዛን ስዩም በ1101 ወይም በ1101 ዓመተ ምህረት በቡግና ወረዳ በላስታ አውራጃ በዚሁ በደብረ ሮሃ ተወለደ። ገና ከእናቱ ማህፀን እያለ ትንቢት ይነገርለት ነበረ። ትንቢቱ ምንድነው? ንጉሱ ከእናቱ ማህፀን እንደወጣ ንቦች እንደሚከቡት፣ ንጉስ ላሊበላ ከእናቱ ማህፀን እንደወጣ ንቦች በነጫጭ ርግብ አምሳል እንደሚከቡ ከበቡት። ስለዚህ ሲከቡት እናቱ ደንግጣ ወይኔ ልጄን እንበላብኝ ስትል ላል ይበላ አለችው። ይህም በአገውኛ ቋንቋ ላል ማለት ንብ ወይም ማር ነው። ጥሬ ፍቹ ይበላ ማለት ወይም በላ ማለት ደግሞ
ጥሬ ፍቹ ያው በላ ስለሚል ላሊበላ የሚለው ማር ይበላ ከሚል ከአገውኛ ቋንቋ የተወሰደ ነው። በ1101 ንጉሥ ላሊበላ በዚሁ በላስታ ደብረ ሮሃ ተወለደ። በተወለደ በ57 ዓመቱ ወይም በ1157 ከታላቅ ወንድሙ ከገብረ ማርያም ንግስናን ከቅስና አጣምሮ ተቀበለ። በተወለደ በ66 ዓመቱ ወይም በ1166 አብያተ ክርስቲያናትን ማነጽ ጀመረ። በ1189 ወይም በተወለደ በ89 ዓመቱ ከ1166 እስከ 1189 10 አብያተ መቅደስን ከአንድ ቋጥኝ አለት አነጸ። ይሄም የፈጀበት ጊዜ 23 ዓመት ነው። በዛሬው ዕለት 23 ዓመት አንድ ህንጻ ለማቆም ምን ያክል ጊዜ እንደሚፈጅ መረዳት እንችላለን። ነገር ግን ቅዱስ ላሊበላ እነዚህን አብያተ ክርስቲያናት አጠቃላይ በ23 ዓመት የሰራው አንድ ክንድ ካነጸ በመላእክት ከ3 እስከ 5 ክንድ እየተጨመረለት ድንጋዩ እንደ ሰም እየቀለጠለት ለዚህ ነው ለ23 ዓመት እነዚህን አብያተ ክርስቲያናቶች ከአንድ ቋጥኝ የሰራቸው። ሰው ነውና ዕለተ ሞቱን ያስብ ስለነበረ በተወለደ በ97 ዓመቱ ከ5 ወር ከ3 ቀናት በጌታ ግንዘት ምሳሌ ካለበት በጎልጎታ ሥርዓተ ቀብሩ ተፈጽሟል። ስለዚህ ንጉሥ ላሊበላ በ97 ዓመቱ ከዚህ ዓለም በሞት ተለይቷል። ሥርዓተ ቀብሩም አንዱ ባነጸው አብያተ መቅደስ በጎልጎታ ውስጥ አሁን ድረስ ይገኛል። ንጉሥ ላሊበላ እነዚህን ብርቅዬ የሆኑ አብያተ መቅደሶች እንዴት ማነጽ አስፈልገው? በዚህ ቦታ ላይ ለምንስ አነሳሳው ስንል ኢትዮጵያውያን ጥንታዊ ጉዟቸው የነበረው ወይም መንፈሳዊ ጉዟቸው ከዚህ ወደ ኢየሩሳሌም ነበር። ምክንያቱም በኢየሩሳሌም ጌታ የተወለደበትን ቤተልሔም፣ ያደገበትን ገሊላ ናዝሬት፣ የተሰቀለበትን ቀራንዮ፣ የተቀበረበትን ጎልጎታ ለመጎብኘት። ነገር ግን ከኢትዮጵያ ወደ ኢየሩሳሌም የሚደረገው ጉዞ እጅግ አድካሚ በመሆኑ ሕዝበ ክርስቲያን በድካም በረሃብ በዋጥም በመንገድ ላይ ይቀሩ ስለነበር ጌታ ኢየሱስ ክርስቶስ በቅዱስ ላሊበላ አማካኝነት ኢየሩሳሌም ያሉትን በዚሁ በላስታ ደብረ ሮሃ ሄድና እንጽላቸው የሚል ትእዛዝ ነበር የሰጠው። ኢየሩሳሌም እንዳይሄዱ ማለት እንዳይሄዱ ወደዚህ ቦታ ላይ መጥተው ኢየሩሳሌምን እንዲያስታውሱ። ነገር ግን ቅዱስ ላሊበላ ለጌታ ምንድነው መልስ የሰጠው? ጌታዬ ሆይ እኔ አንድ ደካማ ነኝ፣ በኔ እንዴት ይህንን ያየሁትን ሁሉ ሊሰራልኝ ሊፈጸምልኝ ይችላል ሲል ጀማሪውንና ፈጻሚው እኔ ነኝ፣ ስሙ ግን ባንተ ይሆናል፣ እስከ ዘላለም ድረስ ዓለም ምሕረትን የሚያገኝበት ቦታ ይሆናል። እንኳን አይደለም እዚህ ቦታ ላይ የመጣና አስቦ አልሆንለት ብሎ የቀረው እስከ 14 ትውልዱ ምሕረትን እሰጥልሃለሁ ብሎ ቃል ኪዳኑን ሰጥቶላችኋል። ምእመናን ደስ ይበላችሁ ልልበሉ። ስለዚህ ቅዱስ ላሊበላ ወደዚህ ቦታ መጥቶ አንድ ወጥ ድንጋይ አገኘ። አሁን ባለንበት ዘመን መሐንዲሶች ሆቴል ወይም መኖሪያ ቤትን ሲሰሩ መሰረቱን ከታች ጀምረው ወደ ላይ እንደሚያወጡ ቅዱስ ላሊበላ ግን በዘመኑ እንደዚህ አልተጠቀመም። አንድ ወጥ ተራራ ነበር፣ አፈር የሌለበት ጫካ ነበረ። ጫካውን መንጥሮ አፈሩን ጠርጎ ድንጋዩን ሲያገኝ መሰረቱን ከላይ ጀምሮ እየጠረበ ወደ ታች አወረደው። የውስጡን ደግሞ ከበሮቹ ጀምሮ ወደ ውስጥ ገባና ወደ ጣራው ዘለቀ። እነዚህን አብያተ ክርስቲያናት ሲሰራ ይጠቀምበት የነበረው መጥረቢያ፣ መሮ፣ መዶሻ ብቻ ነበረ። ሌላ ምንም አይነት አልተጠቀመም። መጥረቢያው ማለስለሻ፣ ይህ የምታዩት የለሰለሰበት በመጥረቢያ በእጁ መጥረቢያ፣ መሮና መዶሻው እየጠረበ ወደ ታችና ወደ ላይ ያወጣና ያዘልቅበት የነበረ ነው። ስለዚህ ቅዱስ ላሊበላ በመላእክት እየታገዘ በ23 ዓመት 10 አብያተ መቅደስን
በመጥረቢያ በመሮ በመዶሻ አንጾ አጠናቀቀ። እነዚህ አብያተ መቅደሶች ከአንድ ቋጥኝ አለት ቢሰሩም ከሶስት ቦታ ተከፈሉ። በመጀመሪያው ምድብ 1 ምድራዊት ኢየሩሳሌም፣ ይህም ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ መስቀል፣ ቤተ ደናግል፣ ቤተ ደብረ ሲና ጎልጎታ፣ እነዚህ ምድብ 1 ተብለው የሚጠሩ በምድራዊት ኢየሩሳሌም ሰው በምድር ላይ ሲኖር ደስታም መከራም ቢደርስበት ምኑን አይቶ ነው መታገስ ማሳለፍ የሚችለው የሚለውን ለማሰብ። ምድብ 2 ቤተ ገብርኤል ሩፋኤል፣ ቤተ መርቆሪዎስ፣ ቤተ አማኑኤል፣ ቤተ አባ ሊባኖስ፣ ሰማያዊት ኢየሩሳሌም። ከህልፈተ ሞቱ በኋላስ የሰው ልጅ ወደ ሲኦል ቢገባ ምን አይነት ፈተና ይደርስበት ይሆን? ወደ ገነትስ ቢገባ ከፀሐይ 7 እጅ እያበራ እንዴት እንደሚቀመጥ። ምድብ 3 አሁን ያለንበት ቤተ ጊዮርጊስ የኖህ መርከብ ምሳሌ ነው። በአሕዛብ ሀገር ሲኖር ይመለክ የነበረው በጣዖት ስለነበረ ቢመከሩም ባለመመለሳቸው ጌታ ኖህን መርከብህን ሰርተህ ዝርያን ይዘህ ውጣ ባለው ምሳሌ መሰረት እነዚህን አብያተ ክርስቲያኖች በሶስት ምሳሌ ያስቀምጧቸዋል። ከሶስት ቦታ ቢከፈሉም የሥላሴን አንድነትና ሶስትነት ለማሰብ ነው። አብ ወልድ መንፈስ ቅዱስ በአንድ ቋጥኝ የተሰሩበት ምሳሌ ጌታ ኢየሱስ ክርስቶስ ራሱን ለማሰብ ነው። አንድነቱን ለማሰብ ነው። ስለዚህ እነዚህን አብያተ ክርስቲያናቶች አንድ በአንድ እናያቸዋለን።